እንደደገመኝሽ እንዴት ላሳያችሁ ፈራችሁ የኔ ቻናል ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ሁሉ ብዝት ይበልልኝ እያልሁኝ ዛሬ እንግዲህ እንደተለመደው ክፍል 77ን ይዤላችሁ መጥቻለሁ። በቅርቡ በራሴ ስራ እስከመመጣ ድረስ ይሄን ድራማ ወደናንተ ማምጣቴን ቀጥያለሁ ማለት ነው። ስለምሰጡኝና ሐሳብ አስተያየት በጣም ነው ማመሰግነው። በእውነት ቃላት የለኝም። በጣም አመሰግናችሁ። የኪራ ቅርብ አማካሪ ናሆሜ ዛሬ ላይ አጣብቂኝ ውስጥ ይገኛል። የሚወዳትና የሚያፈቅራት በህይወቷ ሪስክ ወስዶ ያፈቀራት የሆነው ሁሉ ለበጎ ነው፣ አንቺም ቢያምሽ ምንም አይደለም እግዚአብሔር ያቃል ብሎ የቀረባት ሚስቱ ታማ ሆስፒታል ገብታ ጭንቅ ውስጥ ይገኛል። ሁሉም ተራ በተራ ተሰብስበው ያለቀሱ ነበር። በአጋጣሚ ዶክተሯ መጣችና አሁን ማጨናነቅ ሳይሆን አንድ ባንድ ገብታችሁ መጠየቅ ትችላላችሁ፣ ሁላችሁም ገብታችሁ ግን እንዳታጨናንቋት ትላቸዋለች። ናሆሜም በጣም ደስ አለውና ዶክተርዬ በጣም አመሰግናለሁ ብሎ ንፋስ ወሰደና ውስጥ ላይ ገብቶ የኔ ፍቅር ምሩዬ ያለ የጠራት ነበር። ናሆሜ እኔኮ በዛው ቀረሁ ብዬ ነበር፣ የምትወጁና የምታከብሪውን ባለቤትሽን ትተሽ እንዴት በዛው ትቀሪያለሽ እያላትም ነበር። ናሆሜ በጣም ተጨናንቋል፣ ግን ደስተኛ ለመሆን ሞከረ ነበር። በዛው መምሩ ብዙ ተጨናንቃለች። ብዙ አሰብ አይደል እንዴት ሆነ እያለች ተደጋግማ ጠየቀችው። አሁን ረፍት አድርጊ በኋላ እናወራለን ይላታል። ጓደኞቿም ተሰብስበው ሁሉም ያለቃቀሱ ነበር። ናሆሜ ከሚስቱ ጋር እያወራ ሳይወጣ ዶክተሯ ወጣችና አንዳችሁ ማውራት ይችላል ወይ ብላ ጠየቀቻቸው። ከዛም ክብሮን እኔ ያለሁኝ እኔ ላናግርሽ ብሎ ተከትሏት ገባ። ከገባ በኋላም በጭስ እንደታፈነች ነገረችው። እነሱም ከጽናትና ኪራም ውጭ ላይ ሆነው ነበር። ጨሰው በለለኝ ሰዓት ማንንም ሰው በለለኝ ሰዓት እኮ እምሩ ናት የነበረች። እምሩ ማለት እኮ ለኔ እናቴም ጓደኛዬም ሁሉ ነገር ናት እያለች አስፋልት ላይ ተንበርክካ ፈጣሪዋን ለመነችላት። ፈጣሪ ሆይ እምሩን አትርፍልኝ እያለች ጽናት የለለ አዘነች። ለፈጣሪዋም ጸሎት አደረገች። ጽናትና ሰኒ ወደ እምሩ ገብተው ነበር። እነሱም ቁጭ አድርጋ የእናቴንና የናሆሜን ነገር አደራ ትላቸዋለች። ጽናትም ምን ማለት ነው አሁን ማረፍ አለብሽ እባክሽን ተኝ እያለች ትለምናታለች። ጽናት እያለቀሰች ነበር። ግን የእናቴንና የባሌን ነገር አደራ ያለች አደራ ሰጠቻቸው። ምን ማለት ነው ስትላትም እኔ የውስጥ ማይታይ ነገር ሆኖ ነው እንጂ ውስጤም በጣም እየደከመኝ በጣም እያመመኝ ነው ትላቸዋለች። ሁላቸውም ተደናግጠዋል። ጓደኝነታችን ለመቼ ነው እባክሽን አይዞሽ ራስሽን አጠንክሪ ታስፈልጊናለሽ እያሉ እየመከሯትም ነበር። እሷ ግን በእንባ ታጅባ አደራችሁን የባለቤቴንና የእናቴን ነገር አደራዬን ተቀበሉኝ ትላቸዋለች። ክብሮምም በሽታውን ያባበሰባት ጭሱ ነው ተብሏል ተባለ። እንደዛ ሲባባሉ ሁሉም ተደናገጡ። ቅዱሴም ቡና ይወድ ነበርና የባለፈው ጭስ አላወጣሁትም እኮ እኔ ነኝ ነፍሰ ገዳዩ ያለ ራሱን ይዞ አስፋልት ላይ ወደቀ። ናሆሜም ባለቤት አንድ ነገር ትሁንና እገልሃለሁ ያለ ዛተበት። ቅዱሴም አዘነ። አስፋልት ላስፋልት እኔ እኮ ሰው ገዳይ ነኝ፣ ቤተሰቦችም አልሆንም፣ እኔን የቀረቡኝ ሁሉ አጠፋቸዋለሁ፣ ለማንንም አልጠቅምም ያለ አስፋልት ላስፋልት ያለቃቀሰ ነበር። እጅጉን አዝኗል። ዶክተሯ ያወራቻቸው ነበር። ናሆሜንና ኪራን ቁጭ አድርጋ ደም ያስፈልጋታል ትላቸዋለች። የሷ ተመሳሳይ ደም ስለሌለ የሷ ተመሳሳይ የሆነ ደም ያስፈልጋል። ናሆሜ ማፈፍ አድርጎ በድንጋጤ ዶክተር እምሩን ብቻ ተርፊልኝ የምትፈልጊውን ገንዘብ ሰጥሻለሁ ይላታል። ዶክተርም አይ እኛኮ የሕክምና ተቋም እኮ በገንዘብ የተቋቋመ አይደለም፣ እኛ ለስራችን ብለን ነው የምንሰራው። ስለዚህ እናንተ የቻላችሁትን አድርጉ፣ እኔም የቻልኩትን አደርጋለሁ ትለዋለች። ክብሮንና ቅዱስ ተገናኙ። ካፌ ተገናኝተው እየተገባበዙም ነበር። ክብሮን እጅጉን አዝኗል። ምን ሆነ ነው የደበረህ ብሎም ይጠይቀዋል። ቅዱስም ደብሮኛል፣ ከወትሮ በተለየ በጣም ደብሮኛል። እምሩን እኮ አንዲት ምስኪን ነፍስ እኮ አጠፋሁኝ፣ አንተ እኮ መልካም ሰው ነህ ይለዋል። ኪራን የመሰለ ወንድም አትርፈህልናል፣ ስለዚህ አንተ መልካም ሰው ነህ ይለዋል። ቅዱስም እኔ መልካም አይደለሁም፣ መልካም ከሆንኩስ ለቤተሰቦች ሂጄ ቀብራቸው ነበር፣ እኔም ለቤተሰቦች ተጠቅማቸው ነበር ብሎ ጎሸም አደረገው። ክብሮንም ባይገባውም መቃበል ጀምሯል። ምን ብሎ ቢጠይቀውም ሊያብራራለት አልቻለም። እናም ለምሩ ደም እንደሚያስፈልግ በዛው ነገረው። የኔ እኮ ደም መስጠት እችላለሁ አለና መልሶ ተናግሮ ደግሞ መልሶ የኔ ደም የምሰጣቸው ወይም ደግሞ የሆነ ነገር ለራዳቸው ስፈልግ ይጣፉብኛል፣ ይሞቱብኛል፣ ስለዚህ እኔ ለማንም አልጠቅምም ብሎ መልሶ
ክብሮም ብድግ አድርጎ እንግዲህ አሰምሩን የገደልሃት አሁን ነው ደም ካልሰጠሃት አሁን ነው የገደልሃት ይለዋል ምን ብሎ በመደንገጥ ሄዶ ደም ሰጧት ነበር ደም ከሰጣት በኋላም ሁሉም ተራ በተራ እያመሰገኑት ነበር ጽናትም እምሩን እየተንከባከበች አትገኛለች እምሩም አስቸገርኩሽ እኮ ጓደኛዬ ትላታለች አንቺና እኔ እኮ እንደ እህትማማች ነን ስለዚህ ምንም ስጋት አይግባሽ መልካም ነገር አደረገችልኝ ብለሽ አታስቢ ያንቺው ይበልጣል አንቺም እኮ ብዙ ዋጋ ከፍለሽልኛል ያሉ የተመጋገሱም ነበር እምሩ እጅጉን ስለተሻላት እያወሩ ነበር በሌላ በኩል ደግሞ ናሆሜና ኪራ ካፌ ተገናኝተው ነበር እያወሩም ነበር የብቸኛው ሰው ደሜን ቀመሙልኛል ጀግና ወንድ ነህ ያለ በዛው እየተረተው ነበር እምሩ ወደ ቤቷ ተመለሰች ሁሉም ተሰብስበው ወደ እምሩ ቤት መጡ እምሩም አርፋ እንድተኛ ስራ እንዳሰራ እየተመካከሩም ነበር እዚህ ሁሉ ያደረሳት እኮ አርፋ ስለማትቀመጥ ነው ስራ ስለምታበዛ ነው ያለ ለጓደኞቹ ሲናገር ነበር ኪራም ብድግ አድርጎ ሴቶች እኮ የተራራን ገንባ ማለት ይወዳሉ ስራ ስለሚወዱ ነው መቀመጥ አይወዱም ልባቸው ተራራ ነው ያለ የቀለደም ነበር በዛው ሳቅ በሳቅ ሆነዋል እምሩ ስለተሻላት ሁላቸውም ደስ ብሏል ጽናትም እምሩን ካስተኛቻት በኋላ ወደ ቤት ሄደን እንረፍ በማለት ከቤታቸው ተመልሰው ነበር ኪራና ጽናት ሳሎን ላይም ቁጭ ብለው እምሩ ስለተሻላት ደስ ብሏቸው ያወሩም ነበር ጽናትም ጓደኛዬ እኮ እምሩ ብዙ ነገሬ ሁሉ ነገሬ ናት ትለዋለች እህቴ ናት እናቴ ናት ጓደኛዬ ናት ማንንም ሰው በለለኝ ሰዓት ያገኘኋት ያበረታታችኝ እሷ ብቻ ናት እሷ ምንም እንዳትሆንብኝ እኔ ለሷ መሆን አላቅትም ያለች እያወራችም ነበር ኪራም ባፈፋ አድርጎ እሷ መልካም ሰው ናት ትክክለኛ ሚዛናዊ ሰው ናት ያለ ያሞገሳትም ነበር ጽናትም ገብታ እንድታርፍና እሱም ቅዱሴና ኪራ ካፌ ተገናኝተው ነበር ከተገናኙም በኋላ ለጠይቅህ ነው በናሆሜ ስም ይቅርታ ልጠይቅህ ይለዋል ቅዱሴም ካክብሎ ናሆሜ እኮ በድሎኛል ይለዋል ኪራም ፊቱን በመኮስኮስ አንተ የምንረህ ነው ይለዋል አይ ስቀልድህ ነው እሱም ቢያደርገኝ እኮ እኔም ማንቅ የገለው ነበር ስለዚህ አበሱ አይፈረድበትም ይቅርታ አድርጌለታለሁ ይለዋል ኪራም ደስ አለው በጣም ደብሮት ነበር ጓደኛዬ በጣም አመሰግናለሁ ይለዋል በጣምም ተሞጋገሱ ደስ የሚል ጓደኝነት ወጣቸዋል ኪራ ያው ሰው ይወጣለታልና ሰኒ ወደ እምሩ ቤት ሄዳ ጠፋውብሽ ሰሞኑን ትላታለች እምሩም ስራ በስቶብሽ ነው እንጂ እንደማጠፍ ያቃለው ትላለች በሌላ በኩል ደግሞ ኪራ አባቱ ደውሎለት ነበር ደህና ነህ ወይ ልጅ ብሎ ጠይቆትም ነበር ደህና ነኝ አባዬ አንተ እንዴት ነህ ሰሞኑን ጠፋውብህ ደውልልሃለሁ ተባብለው በዛውም ብዙ ነገር አውርተው ስልኩን ዘጋው ስልኩን ከዘጋው በኋላ ጽናት ወደ ክላሱ መጣ ነበር እንዴት ነህ ባልየው እንዴት ነሽ ሚስትየው ተባብለው በዛውም ደግሞ ኮልኮላ ገብቶ ነበር እየኮለኮላት ያለ እሷ ስሞት ተወኝ ትለዋለች እሱም ደግሞ ከዚህ በኋላ ስሞትልህ አትበይኝ አስገድድሽ አላቅም አሁን ግን ላስገድድሽ ነው ስለዚህ ሁለተኛ ልሞት ስሞትልህ አትበይኝ አንቺ እኮ እናቴ ሁሉ ነገሬ ስሞትልህ አትበይኝ ሲላት እሷም ደነገጠችና ሁለተኛ አይለመደኝም እያለች በዛው እየተኮላኮሉ ነበር ስለምትወደውና እኔም ስለምወድሽ እየተባባሉ አፈቅርሃለሁ የምንጊዜም ሁሉ ጊዜም የማይሰለች ፍቅራቸውን እያንጸባረቁ ድራማው ከዚህ ጋር ተጠናቀቀ ሰናይ ጊዜ ተመኘሁላችሁ የዩቲዩብ ቤተሰቦች አብራችሁን ስላላችሁ ከልብ አመሰግናለሁ ማራለውይ ከከንፈር ጥፍጣለኝ ንግግር